እሱም ከእግዚአብሔር ተገነጠሉ እኛም እንገነጠሉ ዛሬ እናንተ የደረሰባችሁ መከራ ዓለሙ ላይ እየደረሰ ያለው መከራ እኛም ላይ ያለው የደረሰው መከራ ማን ነው የሸመነው የማርያም ቀሚሷ እንደ ምስኪን ጎንበስ የሰውም ባማበስ ንግስት ናት ብሎ ሰው ልኳን ቢገምት የጌታዬ እናት ግን እንደ ደሃ ኩርምት ሰው እየተጋፋ የሚያስቀድስበት ለጸበልና ለአገልግሎት በሰው የሚናፍቀው ደብር ጭር ጸጥ ረጭ ብሏል። ኢትዮጵያ ሕዝብ ቫይታሚን እግዚአብሔር ራሱ በእንቅልፉ ልቡ ያዋጣው የሚኖር እንጂ እንዳመጋገባችሁ የለንም እኮ እኔ ሳይንሱ መረጃ በነገራችን ላይ መመናን ስለማታገኙት ምግብ መረጃ ሰብስቡ የብደት ዋዜማ ይሄ ነው ስጋ ፕሮቲን አለው ብለ መሰብሰብ ያለብህ እኪስ የስጋ መግዣ መኖሩን አረጋግጠህ አዛኝን ማረም ነው የምላችሁ ሹመት ሽረት ሐዘን ደስታ ጥጋብ ረሃብ የማይፈራረቅበት እግዚአብሔር የነገሰበትን ከተማ በነገሰበት ገነት እየኖሩ ሰይጣን መጥቶ ምንድነው ያላችሁ ክርስቲያኖች ገደል የሚገቡት በሌላቸው ነገር በጀት ይመድባሉ በቃ በዚህ ወር መኪና ገዛለሁ ሰውየው እንኳን መኪና ጫማ መግዣ እኮ የለው ይሄ ሰውዬ በእርግጠኝነት በዚህ ወር በመኪና ሊገጭ ይችላል ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በአካባቢያችን መኖሪያ ቤቶች መፍረስ ምክንያት የቤተክርስቲያናችን ግቢ ጭር ማለት ከጀመረ ሰነባበተ ድሮ ቀንና ሌሊት የማይለዩበት ሰው እየተጋፋ የሚያስቀድስበት ለጸበልና ለአገልግሎት በሰው የሚናፍቀው ደብር ጭር ጸጥ ረጭ ብሏል። ምናልባት ለሰርክ ጉባኤ ብትመጡ 10 ምዕመናን የማይሞሉ ተሳታፊዎች ጉባኤያትን ይሳተፋሉ። እንግዲህ ዛሬ እንዲህ ሞልቶ ሰው ተርፎ ስናይ ቅዱስ ገብርኤል በዓታ ለማርያም እንዴት እንደሚያምሩ እዩት። የድሮ ድምቀታቸው ይህ ነበረ። ታዲያ እነዚህ ገዳማት በሰው ጦት አዲስ እንደተመሰረተ ወይም በገጠር ውስጥ እንዳለ ገዳማትና አድባራት በክብረ በዓላት ብቻ እንደሚከበሩ የሰው ናፍቆት ይዟቸው ካህናቱ ሰው ሲረባቸው ማየት እንዴት ያማል መሰላቸው። እናም እንዲህ በገፍ ባይሆንም በመንችልባቸው ቀናት ሁሉ ለጸሎት ለቅዳሴ ቀዳሚ ምርጫችን ልናደርጋቸው ይገባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቤተ ክርስቲያን ልጆች እንደምን ዋላችሁ? የኔ አይነት በደለኛ ሰው በፊታችሁ የሚያቆም ቸር አምላክ እግዚአብሔር ስሙ የተመሰገነ ይሁን። ከዲያቆን ብስራት ጋር ሁለት ግጥም እናቀርባለን። በስላሴ እንጀምራለን። አንተ በሁሉም በየትም አንድም ሶስትም አንተ ሶስትም አንድም ቁጣና መውደድም አንተ ብቸኛና ብዙ ሁሉም እንዲገዙ አንተ ብዙና ብቸኛ የማታንቀላፋ ዓለሙ እንዲተኛ አንተ የሰማይ ሰማዩ አንተ የባህር ባህሩ አንተ የፍቅር ፍቅሩ አንተ ተስፋ ለበድን አንተ አፍ የማታስከድን አንተ በዚህ ሲሉህ በዚያ አንተ ሙሉ ደስታ አንተ ሙሉ ቦታ እስመ አልቦ መገን ስላሴ ተመስገን አንተ ኩላሊቴን የምትመረምር ባታገኝብኝም አንድ ድንቅ ታምር እንድኖር ሰጠኸኝ ሌላ የቀን ክምር ተመስገን አንተ በቃኝ ስልህ ማትሰማኝ ትልቁን ልትሰጠኝ ትንሽ የምትቀማኝ አንተ ማንም የለኝም ስል ዝም ጭጭ ያልከኝ አንተን እስኪይዝ አንተ ራሴ ያስከኝ እስመ አልቦ መገን ስላሴ ተመስገን ላዘነ መጽናኛ ለተከፋ መጠጊያ ስምሽ ልቤ ረጋጋ ማርያም ማርያም እናቴ ስልሽ ተነጣጥሎ ያለው የቅዱሳን ጸጋ ማርያም ጋር ረጋ
ነቢያት ይላሉ ፈኑ እዴከ እማርያም እጁ ብቻ ያይደል ሰው ሆኖ ተገኘ እግዚአብሔር ከማርያም እግዚአብሔር ከሰው አንድ ሰው ፈለገ ልቡ እንደ ኢዮብ ነፍሱ እንደ ዳዊት የተመነደገ እንደ አብርሃም ቀና እንደ ኖህ ሐሳቢ እንደ ሙሴ ያለ ያገር ልጅ ሰብሳቢ በተግባሩ በስም ንጉስም ቅዱስም ሁሉንም የሆነ እግዚአብሔር አየ ለመንግስቱ ለየ ከሔዋን ዘር ሔዋን ያልበላች ፍሬዋን እግዚአብሔር ለየ በማርያም ታየ እዚህ ጋር ተነጣጥሎ ያለው የቅዱሳን ጸጋ ማርያም ጋር ረጋ እንኳን አልቅሽ ለምኝ ፊትሽ ቆሜ ቃልን አውጥቼ በስምሽ ተማጽኜ የልቤን ጉዳት ታውቂያለሽ የኔ ጥላ ይዤሽ አላፍርም የነፍሴ ነሽ ከለላ ምልጃሽ ፈጥኖ ይደርሳል ስምሽ ጭንቀት ያስረሳል ልጥራው ስምሽ ልጥራው መጽናኛ አርጎን ይሰራው ተነጣጥሎ ያለው የቅዱሳን ጸጋ ማርያም ጋር ረጋ እግዚአብሔር ሰው እንዲሆን ዓለሙን እንዲምር ማርያም ተገኘች የቅዱሳን ድምር የምድር ኪሩቤል የምድር ሱራፌል ወልደ አምላክ መንበር በሁሉ የሞላ ተዘጋጀለት በር ወላዲታ አምላክ ጌታዬን አሰብኩት ለእናቱ ሲላክ ኦ ማርያም ትንቢተ ነቢያት ኦ ማርያም ጾመ ሐዋርያት ከዚህ ሁሉ ዓለም ልቡ ከታበየ አንድ እርሷ ተገኘች ማርያም ርግበየ 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 ልቧ በትህትና ክንፍ ገረድ ልሁን ስትል አምላኳን ስታቀፍ ይህን አንድ ሚስጥር ተጽፎ ቢያየውም ተደርጎ ቢያየውም ራሱን ይህ ሚስጥር ዓለም አይችለውም ዓለም አይገባውም እሙ ለፀሐዩ ትህትና ነፍሷ ማን ነው የሸመነው የማርያም ቀሚሷ እንደ ምስኪን ጎንበስ የሰውን ባማበስ ንግስት ናት ብሎ ሰው ልኳን ቢገምት የጌታዬ እናት ግን እንደ ደሃ ኩርምት መረጋጋትን በስምሽ አገኛለሁ በምልጃሽ ያንን ቀን አልፌአለሁ ጉለቴን ሸፋኝ ሚስጥሬን አልተውሽም መሸሸጊያዬ ይዣለሁ አልለቅሽም ምልጃሽ ፈጥኖ ይደርሳል ስምሽ ጭንቀት ያስረሳል ልጥራው ስምሽ ልጥራው መጽናኛ አርጎን ይሰራል እሙ ለፀሐዩ ትህትና ነፍሷ ማን ነው የሸመነው የማርያም ቀሚሷ እንደ ምስኪን ጎንበስ የሰውን ባማበስ ንግስት ናት ብሎ ሰው ልኳን ቢገምት የጌታዬ እናት ግን እንደ ደሃ ኩርምት እንዴት አባበለች መለኮትን አቅፋው ይነግራት ነበር ወይ እግዚአብሔርም ሲከፋው ማርያም ቅሩብ ለትሁታን ማርያም ተስፋቸው ለሙታን ልጅ ሰጪ ለመሃን ማርያም መብርሃን መጽሐፉማ ይላል እንቅልፍ የለው ከቶ እግዚአብሔር ግን ተገኘ ማርያም ስር ተኝቶ እንቅልፉን ወሰደው መለኮት በስጋ ያርፍባት የለም ወይ እጁ አለ ተጠጋ ማን ነው የጎበኘው የማርያምን ማጀት ለራበው ታዝናለች እንደ ልጇ ካንጀት በምን አቦካችሁ ያንን ዱቄት መና ውሃ ቀድታ ነበር ወይ ወርዶ ደመና አይባልም ለርሷ እንጀራና ዳቦ እንዴት ጋገረችው እሳት አይደለም ወይ የተሸከመችው ያኘከ ያላመጠ ተስፋ እንዲቆርጥ ያደርጋል ቅዱሳን አባቶቻችን ይሄን አላደረጉ
ይጸልያሉ እንጂ አይሰለቹም እና በማይለውጡት ነገር ጊዜ አለማጠፍ ሶስተኛው ካላችሁ ነገር ይልቅ የሌላችሁ ነገር እንደሚበልጥ አድርጎ ያሳያችኋል ሰይጣን እየሰማችሁ ነው ያላችሁ ነገር ያስረሳና የሌላችሁ ነገር ያስታውሳችኋል ይሄ በጣም ትልቁ ማስረጃ አዳምና ሔዋን ናቸው አዳምና ሔዋን የሚኖሩት በገነት ነበር ገነት አይብራራም ዝም ብሎ ገነት ነው ዛሬ እንኳን ለምለም ቦታ እንደው አበባ ያለበት ቦታ ንጹህ ቦታ ስናገኝ ምን ይመስላል የምንለው ገነት ይመስላል ለዚህ ነው አዳም ከገነት ከወጣ በኋላ እንባውን መቋቋም ያቃተው ገነትን በወሬና በመጽሐፍ ሳይሆን በኑሮ ስለሚያቀው ነው ይገርማል ዋልቦቱ ለአዳም ካልህሊና ዘንበለ በካይላ ኢላ ኃጢያቱ እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጥቼ ቀምሶት ስለሆነ የወጣው እንባውን ሊገታው አልቻለም ልቡ ሊጽናናለት አልቻለም እና አዳምና ሔዋን ገነት እየኖሩ እግዚአብሔር ጧት ማታ እየመጣ አዳም ደህናዋል ሔዋን እንዴት አመሸሽ እያለ እየጠየቃቸው ቅዱሳን መላእክት እንደ ቡና ጣጭ ጎረቤት ጧት ማታ እየጎበኟቸው ጭንቀት የሌለበት የአየር ብክለት የሌለበት መሰደድ መፈናቀል መራም መጠማት የሌለበት ሹመት ሽረት ሐዘን ደስታ ጥጋብ ረሃብ የማይፈራረቅበት እግዚአብሔር የነገሰበትን ከተማ በነገሰበት ገነት እየኖሩ ሰይጣን መጥቶ ምንድነው ያላቸው ይሄ ሁሉ ነገር ከንቱ ዋናው ትልቁ ምስጢር ያለው እዚች ጸበለሱ ላይ ነው አለ ያ ጸበለስ እኮ ምእመና ብትበሉት አያወፍር ሌላ ምንም አያመጣ ሰይጣን ግን በበለሷ ተንጠልጥሎ እነሱን ከዛ እንደሚያስወጣቸው ያውቀዋል በኋላ ሰይጣን ከዛ በፊት ያንን በለስ እኮ ሔዋን አይተዋለች አዳም አይቶታል ግን አላጤኑትም አላስተዋሉትም እግዚአብሔር ጋር ስለነበሩ ያላቸው በስቶባቸው ያደነቁ ያን ለማስተዋያ ጊዜ አልነበራቸውም ሰይጣን መረጃውን ከሰጣቸው በኋላ ግን ሔዋን ቅጠሉ አምሮ ፍሬው ጣፍጦ ታያል ከመሰናይ ፍሬው ለበሊ በቃ ውበት ጨምሮ ታያል ሽታው ማረካል መልኩ ማረካል ጣይሙ ሳትበላው አስጎመጃትና ያችን የማትበላ የበለስ ፍሬ በልተው እነሱም ከእግዚአብሔር ተገነጠሉ እኛም ገነጠሉ ዛሬ እናንተ የደረሰባችሁ መከራ ዓለሙ ላይ እየደረሰ ያለው መከራ እኛም ላይ ያለው የደረሰው መከራ አዳምና ሔዋን ካላቸው ብዙ ነገር ይልቅ በሌላቸው ጥቂት ነገር ላይ በመንጠልጠል አቅልጠው ነው የነሱ ነው ስለዚህ ምእመናን እነዚህ ያላችሁ ነገር ብዙ ነው ተኝታችሁ ተነስታችኋል አይናችሁ ያያል ጆሮአችሁ ይሰማል ደማችሁ እየተሰራጨ ኩላሊታችሁ ጉበታችሁ እየሰራ ነው መሽቶ እየነጋ ነው እየተነፈስን ነው ይሄ ተመስገን ብለን ይሄን እፎይ ብለን እንዳንተኛ ሰይጣን የመረጃ ማዕት በማፍሰስ በጭንቅላታችን የኛን ትተን የሌላ ሰው እንድንመለከት በማድረግ ትዳራችን ያምሳል ፖለቲካችን ያምሳል ሃይማኖታችን ያምሳል ቢሮአችንን ያምሳል ሱቃችንን ያምሳል ማህበራዊ ህይወታችንን ያመሰቃቅለዋል ስለዚህ ሶስቱን ነገሮች ማጤን አለባችሁ አንድ በሌላችሁ ነገር እቅድ አታውጡ ሁለት በማትለውጡት ነገር ጊዜ ገንዘባችሁን አታጥፉ ሶስት ካላችሁና ከሌላችሁ የቱ ይበልጣል ንገሩኝ እስኪ የቱ ይበልጣል ያላችሁ ይበልጣል ስለዚህ ዮሐንስ መንግስተ ሰማያትን እየዞረ መጥቶ ሲጽፍልን መንግስተ ሰማያት አንድ ክረምትና በጋ ሌሊትና ቀን የማይፈራረቅባት ሁለት 12 በር ያላት 12 ሁሉ በሮቿ ከወርቅ ከዕንቁ ከአልማዝ የተሰሩ ሶስት ወለሉ ሜዳው አስፋልቱ አደባባዩ ከንጹህ ወርቅ የተሰራ አራተኛ ፀሐይ ጨረቃ ከዋክብት የማይፈራረቁባት እግዚአብሔር ወጡ ብርሃና የከተማይቱ ብርሃን ማን ነው ይላል ዮሐንስ ራሱ እግዚአብሔር ነው የብርሃን ምንጭ የኃይል ምንጭ ፀሐይ ጨረቃ ከዋክብት ናቸው ወይም ደግሞ ከውሃ ከነፋስ የሚገኝ ኤሌክትሪክ ነው በመንግስተ ሰማያት ግን በቀን ፀሐይ በሌሊት ፀሐይ ጨረቃ ኩራዝ ሻማ አምፖል የሚባል ነገር የለም ክረምትና በጋ ሌሊትና ቀን ሐዘንና ደስታ የለም በከተማይቱ ሹመት ሽረት የበላይ የበታች ገዥ ተገዥ ሰጭና ነሽ የለም ሰጭና ተቀባይ የለም
ፖሊስ የለ ሌባ፣ ዶክተር የለ በሽተኛ፣ አዛዥ የለ ታዛዥ፣ ሁሉ እኩል ሆኖ ክርስቶስን መስሎ የሚኖርባት ከተማ ናት። እዛ ነው የምንገባው ምእመናን። ይሄን ነው ማድነቅ። ቅዱሳን እየነደዱ እየታረዱ እየተገፈፉ እየተገረፉ እሳቱን ስለቱን ስደቱን ረሃቡን ጥሙን አያደንቁም። የሚያደንቁት ምንድነው? ኋላ የሚገቡበትን ቦታ። ሐዋርያው ቅዱስ ጳውሎስ በዚህ በሮሜ 8:18 ላይ በጣም ይገርመኛል። ወገኖቼ ዛሬ የምንቀበለው መከራ ኋላ ከምናገኘው ክብር ጋር ሲመጣጠን ምንም እንዳልሆነ አስባለሁል። ለዛውም እኮ እኛ መከራ እኮ አልተቀበልንም። ታውቁታላችሁ አይደለም? የኛ መከራ ከኛ ውስጥ የሚመጣ ነው። ከፍላጎታችን ከመኞታችን የሚመጣ ነው። ካለ መደማመጥ የሚመጣ ነው። ካለ መግባባት የሚመጣ ነው። እነ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ እኮ የደረሰበትን መከራ እኮ ተናግሮታል እኮ። ይገርማችኋል። በቀን በሌሊት በበጋ በክረም በባይስ በባህር በየብስ ባመነው በካደው በዘመዱ በባይዱ እንከራተታለሁ። በባህር ላይ መርከቤ ማይበል ሞገድ እየናጣት ካሁን ሰጠምን እያል ከመከራ ተርፈናል። አይሁድ 5 ጊዜ 40 ሊሞላ አንድ ሲቀረው 40 ሊሞላ አንድ ሲቀረው 5 ጊዜ ገረፉኝ፣ በድንጋይ ወገሩኝ። ይሄ ሁሉ ነገር አይገርመኝም። እኔ ቀን ከሌሊት ቀን በውኔ ሌሊት በህልሜ የሚያናጉዘኝ እረፍት የሚነሳኝ የአብያተ ክርስቲያናት ጉዳይ ነው አለ። ስለዚህ ምእመናን ቅዱስ ጴጥሮስ ያለን ምንድነው? የሚመጣባችሁን መከራ ምን አትበሉት አታድንቁት። ከመከራው ይልቅ ምኑን አድንቁት ይላል? ውጤቱን አድንቁት። በነገራችን ላይ በጎበዝ ተማሪና በሰነፍ ተማሪ መካከል ያለው ልዩነት ምንድነው ታውቃላችሁ? ሰነፍ ተማሪ ፈተና ያደንቃል። ሰነፍ ተማሪ ፈተና እንደሚወርቅ ስለሚያውቀው አስቀድሞ ምን ይላል? ቲቸር አይወዱኝም፣ ያላስተማሩትን የሚፈትኑት እና አይነውሃቸው እኔን አይወደኝም። ስለዚህ አሁን አስቀድሞ እንደሚወርቅ ስለሚያውቀው የሚወርቅበትን ቦታ እየጎዘጎዘ ፈተናው ከባድ ነው፣ ትምርቱ ከባድ ነው። ቲቸር ቀደም እንዳልኳችሁ ነው፣ ወንበሩ አይመቸኝም፣ ተማሪው ብዙ ነው ክፍል ውስጥ፣ ተማሪዎች ይመቀኙኛል፣ ተማሪዎች ራሱ አይተኙልኝም። ተማሪዎች ቆረስተው ለጥ ብለው ተኝተው ያጠኑ እኮ ነው የራሳቸው ነው። ሰነፍ ተማሪ ፈተና ያደንቃል። ጀግና ተማሪ ግን ስለ መምሩ አያወሳም፣ ስለ ክላሱ አያወሳም፣ ስለ ተማሪዎቹ አያወሳም፣ ስለ ትምርቱ ክብደትና ቅለት አይናገርም። ጸጥ ብሎ ትምርቱን ያጠናል። በፈተና ጊዜ ውጤቱን ያያዋል። ቅዱሳን ሐዋርያት ፈተና አድናቂ አይደሉም፣ ችግር አድናቂ አይደሉም፣ ረሃብ አድናቂ አይደሉም፣ ጥም አድናቂ አይደሉም፣ ስደት አድናቂ አይደሉም፣ ሰይፉን ስለቱን አድናቂ አይደሉም። የሚያደንቁት የተከፈለላቸውን ዋጋ ነው። ቅዱስ ጊዮርጊስ በሰይፍ እየታረደ በሳት እየነደደ እንደ እየተፈጨ እየተቆላ ያ ሁሉ የመከራ ዶፍ እየወረደበት እንዲህ አለ፣ እፎ እይሄሊ ከመ አምላኬ ተሰቅለ ዲበፀ መስቀል። እኔ ጸድቃለሁ ብዬ ነው፣ ገነት እገባለሁ ብዬ ነው፣ የዘላለም ሕይወት አገኛለሁ ብዬ ነው። ብታረድ እከብርበታለሁ፣ ብነድ እቀደስበታለሁ፣ ብገፈፍ ብገረፍ የብርሃን ልብስ እለብስበታለሁ። እኔ ብራብ ብጠማ የሕይወት እንጀራ የሕይወቷ እበላበታለሁ እጠጣበታለሁ። እስር ቤት ብገባ መንግስተ ሰማያት እገባበታለሁ። የኔ ጌታ ቀራንዮ ላይ ያን ሁሉ ዋጋ የከፈለው ምን አገኛለሁ ብሎ ነው? እሱን አላስብም ወይ? ክርስቲያን ሁለት አይን ሊኖረው ይገባል። ደህና ዋላችሁ? ስንት አይን? ሁለት አይን ሊኖረው ይገባል። አንዱ ቀራንዮ ላይ በመስቀል የተሰቀለውን ጌታ በቁስሉ ውስጥ ከነፍቅሩ የሚያይ፣ ሁለተኛው አይን ወደ ሰማይ ወጥቶ ክርስቶስን በአባቱ ቀኝ በዙፋኑ በጌትነቱ ከነክብሩ የሚያይ። ስለዚህ በቀራንዮ ፍቅሩ እየጸና በሰማያዊ ክብሩ እየቀና መከራውን ተቋቁሞ ይኖራል። በሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ በድንጋይ እየተወገረ የድንጋይ ቁልል እየተቆለለበት አጥንቱ እየተሰባበረ ደሙ እየተንጀቀጀቀ ስጋው እየተቦጫጨቀ ቆዳው እየተሸነታተረ ምን አለ? አባት ሆይ ጌታዬ አለ፣ ወይ ትረሲ ቦሙ ጌጋዬ እስጢፋኖስን በድንጋይ ወገሩ ብለህ
እዳ በደል አታድርግባቸው አለ። አንድ አይኑ የት ነበር ማለት ነው? ቀራንዮ ላይ ምን ሲባል ሰምቷል? አባት ሆይ የሚያደርጉትን አያውቁምና ምን በላቸው አለ? ይቅር በላቸው አለ። እስጢፋኖስ በድንጋይ እየተወገረ አይኑ ቀራንዮ ነበር ማለት ነው። አንድ አይኑ ደግሞ በሰማይ ነበረ። ኢየሱስ ክርስቶስን በሰማያዊ ክብሩ በአብ ቀኝ ተቀምጦ አየው ይላል። የሚያየው የተገነቡትን ፎቆች፣ የሚያየው የእሱ ጎረቤት የሚነዳውን መኪና፣ የለበሰውን ሱፍ፣ የሚዝናናበትን ቦታ፣ ስለዛ ነው መረጃ የሚሰበስበው። አሁን እዚህ ውስጥ ያለን ክርስቲያኖች እንደው በጣም ይቅርታ ይደረግልኝና ስለ አሜሪካ ካለን መረጃና ስለ መንግስተ ሰማያት ካለን መረጃ የትኛው ይበልጣል? እስኪ ንገሩን ነው ለማና እናንተ ብቻ ቋርላችሁም እኛም መነኮሳት ጳጳሳት ሁሉ ስለ ገነት ከሰበሰብነው መረጃ ይልቅ ስለና ዋሽንግተን የሰበሰብነው መረጃ ይበልጣል። ሁላችንም ነን የቀለጥነው፣ እናንተ ብቻ እኮ አይደላችሁም። ነገር ግን ክርስቲያኖች መረጃ መሰብሰብ ያለባችሁ ስለማን ነው? ስለ መንግስተ ሰማያት ነበረ። መንግስተ ሰማያት ምን አይነት እንደሆነች እኮ በዮሐንስ ራእይ ምዕራፍ 21 ሙሉ ታሪኳ ተጽፏል። የከተማው ውበት ዛሬ ጎግል ብታደርጉ አንድ ዩቲዩብ ውስጥ ብትገቡ ስለ አሜሪካ ከተሞች፣ ስለ አውሮፓ ከተሞች፣ ስለ ጥራታቸው፣ ስለ ውበታቸው፣ ስለ መዝናኛቸው፣ ስለ ተሟላላቸው የኑሮ መለኪያ መመዘኛ ብዙ መረጃ ይሰጣል። ስለ ቻይና ከተሞች ብዙ መረጃ ይሰጣል። መጽሐፍ ቅዱስ ግን የሚነግረን ስለ መንግስተ ሰማያት ነው። በዚህ በዮሐንስ ራእይ ምዕራፍ 21 ላይ ስትመለከቱ ወንጌላዊ ዮሐንስ የመላክ አስጎብኝ ተሰጥቶት፣ አስጎብኙ ልብ አድርጉ መልአክ ነው። ዛሬ አክሱም ስትሄዱ፣ ላሊበላ ስትሄዱ፣ አንዳንድ ትልልቅ የታሪክ ቦታዎች ስትሄዱ አስጎብኞች ይመደቡላቸዋል። አንዳንዱ አስጎብኝ ከናንተ የተሻለ መረጃ የሌለው ትዝ ያለውን የሚያወራል። አንዳንድ ጊዜ ትዝ ምንም ያላነበበ ስለሚያስጎበኘው ምንም መረጃ የሌለው አይን ስላለው ብቻ። አንዳንድ ጊዜ በቴሌቪዥን ኳስ ተከታተሉ፣ እነዚህ በሬዲዮ ኳስ የሚያስተላልፉ ሰዎች አሉ። አንዳንዶቹ አይን ስላላቸው ብቻ ነው ኳስ የሚያስተላልፉት፣ ምንም ዕውቀት የላቸው ያስታውቃሉ። መቼም እገሌ ኳስ ይዞ ወደዛ እየሄደ ብሎ ለመናገር አይን እንጂ ዕውቀት አይጠይቅም አይደል? እና አሁን አያችሁ ዮሐንስን እያስጎበኘው ያለው አስጎብኝ ተብሎ እግዚአብሔር የመደበለት ለዮሐንስ ምንድነው? መልአክ ነው የመደበለት። እና ዮሐንስ መንግስተ ሰማያትን እየዞራየ ጣዕመ መንግስተ ሰማያትን፣ ተድላ መንግስተ ሰማያትን፣ የመንግስተ ሰማያትን ጣዕሟን ደስታዋን እየዞረ ጎበኘ። ወዳው ከዛ አውጥቶ ደግሞ ገሃነመ እሳትን እያዞረ አስጎበኘው መልአኩ። ከዛ በኋላ ዮሐንስ ወደ መሬት ተመልሶ ወደኛ ተመልሶ ስለ መንግስተ ሰማያት ውበት መረጃ አስቀመጠልን። ይቺ መንግስት ምን አይነት ቤት ናት? 12 በር አላት ይላል። ስንት በር አላት? ጮክ ብላችሁ ንገሩኝ። 12 በር አላት። በሩ 12 መሆኑ ብቻ አይግረማችሁ። 12 ሁሉ በር ከምን የተሰራ መሰላችሁ? ከአልማዝ ከእንቁ የተሰራ። ዛሬ አልማዝና እንቁ እዚህ ውስጥ እርግጠኛ ነኝ ያለው ሰው የለም። እውነቱን ለመናገር እንደ ትልልቆቹ ሰዎችም እንደው አርቲፊሻሉን ያገኙት መደበኛው አልማዝ መደበኛው እንቁ እንዲህ በቀላሉ አይገኝም። መንግስተ ሰማያት ግን በሮቿ የተሰሩት ከምንድነው ይላል? ከእንቁ ከአልማዝ የተሰራ። እንደገና የከተማይቱ ይሄ ወለሉ ማን ይሄ አስፋልቱ ዙሪያውን አደባባዩ የምታዩት ከንጹህ ወርቅ የአስፋልቱ የምትረግጡት እኮ ነው ምእመናን። አስፋልት መኪና የሚነዳበት ማለት እኮ ነው። ንጹህ ወርቅ ነው ያ የመንግስተ ሰማያት ወለሏ፣ አስፋልቷ፣ አደባባይዋ ከንጹህ ወርቅ የተሰራ ነው። ሶስተኛ መንግስተ ሰማያት እያርብ ፀሐይኪ ወይጸልም ወርቂ ብሎ በኢሳይያስ እንደተናገረ ፀሐይ ጨረቃ የሌሉባት፣ ክረምት በጋ የማይፈራረቅባት፣ ቀን ሌሊት የሌለባት ወይትፈቅድ ፀሐይ ወወርሃ ከመያብርሁ ላቲ ፀሐይና ጨረቃ ያበሩላት ዘንድ የማትሻ። እንዴት ደስ ይላል ምእመናን። ዛሬ የኤሌክትሪክ ዋጋ ምን ያህል እንደሆነ ታውቃላችሁ? ለዛውም ሲመጣ እኮ ነው አይደል? ለዛውም ከመጣም ቢመጣም ችግር ነው ዋጋው ብዙ ስለሆነ፣ ቢቀርም መከራው ጨለማ ስለሆነ ሁለቱም አደጋ ነው። ውሃውን ታውቃላችሁ? ቢመጣ የደፈረሰ ውሃ ነው፣ ቢቀርም
እንደው ቧንቧው ራሱ ውሃ ጠምቶ ደርቋል ይገርማቸዋል ታቁታላችሁ በየቤቱ እንደው ኢትዮጵያውያን እንደው በሳይንስ መመዘኛ እኔ አንዳንድ ጊዜ ሳይንስ ስላመጋገብ የጻፈውን ስናነብ እንደው በእውነት የኢትዮጵያ ሕዝብ ቫይታሚን እግዚአብሔር ራሱ በእንቅልፍ ልቡ ያዋጣው የሚኖር እንጂ እንዳመጋገባችሁ የለንም እኮ እኔ ሳይንሱ መረጃ በነገራችን ላይ ምእመናን ስለማታገኙት ምግብ መረጃ ሰብስቡ የብደት ዋዜማ ይሄ ነው ስጋ ፕሮቲን አለው ብለ መሰብሰብ ያለብህ እኪስ የስጋ መግዣ መኖሩን አረጋግጠህ አዛኝን ማርያም ነው የምላችሁ ወተት መግዛት ካልቻልክ ወተት ካልሸመሉ ምን አገበብ ይኖር ባይኖር እማታገኘው የብደት ዋዜማ ማለት እማያገኙትን ነገር መመኘት ነው እየሰማችሁ ነው እኔ አንድ ሰው ጤነኛ ሆኖ መኖር ከፈለገ ሶስት ነገር ማድረግ አለበት አንደኛ በሌለው ነገር እቅድ አለማውጣት ብዙ ሰው ክርስቲያኖች ገደል የሚገቡት በሌላቸው ነገር በጀት ይመድባሉ በቃ በዚህ ወር መኪና ገዛለሁ ሰውየው እንኳን መኪና ጫማ መግዣ እኮ የለው ይሄ ሰውዬ በእርግጠኝነት በዚህ ወር በመኪና ሊገጭ ይችላል እሱ በጀት አያስፈልገውም ሰው በሌለው ነገር እቅድ አይወጣም ሀገሮች እንኳን ለምሳሌ አሜሪካ የምትበጅተው በጀትና የኛ ሀገር የምትበጅተው በጀት አንድ ነው እንዴ ምናልባት አሜሪካ ላንድ ፕሮጀክት የመደበችው በጀት ለኛ መንግስት ያመት በጀት ሊሆን ይችላል አይ ማን ከማን ያንሳል ብሎ እንደ አሜሪካ በጅታለው ካለ ምን ሊፈጠር እንደሚችል እግዚአብሔርም እኛ መንግስትም ያውቃል ስለዚህ ሁሉ ጊዜ እየሰማችሁ ነው የጤነኝነት የሰላማዊ ኑሮ አንዱ መለኪያ በሌለ ነገር እቅድ አለማውጣት ነው በሌላችሁ ነገር እቅድ አታውጡ ስለሌላችሁ ነገር መረጃ አትሰብስቡ እኔ ለምሳሌ አይነ ስውር ነኝ ስለመሰል ምን ያስፈልጋል ብዬ ጠይቄያለሁ ምን ያደርግ ለምን ጠይቀው ምን ይሰራ እስራለ ማልሰራው ነገር ምን ያደርግልኛል ሹፌር በሆነ አንድ ቀን ብዬ ተመኝቻለሁ ለምን እንደው ሆኖ አይነ ሳይሆን እንደሆነ በሌላችሁ ነገር እቅድ አይወጣም እየሰማችሁ ነው በደንብ ስሙኝ በትዳር ውስጥ ያላችሁ ባልና ሚስቶች ማታ ቁጭ ብላ ስትወያዩ በደሞዛችሁ ልክ ነው እቅድ የሚወጣው ብዙ ሰው ከአቅሙ በላይ ያቀደ ነው ከአቅሙ በታች እየኖረ ያለ እና አንዱ ከአቅም በላይ እቅድ አለ ማውጣት ሁለተኛስ በማትለውጡት ነገር ጊዜ ማጥፋት ብዙዎቻችን በማንለውጠው ነገር ጊዜ ማጥፋት እንወዳለን በቃ አንድ ችግር ከደረሰባችሁ ያ ችግር ከናንተ በፊትም ነበረ በእናንተ ጊዜም አለ ከናንተ በኋላም አለ ለምሳሌ አግብታችሁ ልጅ እንዲብላችሁ የታምር ነገር ነው አዲስ ነገር ነው እናንተ የመጀመሪያ ናችሁ እናንተ የመጨረሻ ናችሁ ለዛውስ ላይ መንግስት ልጅ መውለድ የመንግስተ ሰማያት የይለፍ ወረቀት ነው እንዴ ባይወለድስ ድንግል ማርያም አንድ ወዳቆ ሔዋን 60 ላይ ወለደችው 60 ሁሉ የት እንደገቡ እሷና አዳም ናቸው የሚያውቁት ምንም መረጃ የለንም ባክነው ነው የቀሩ ድንግል ማርያም አንድ ወልዳ እነ ኤልሳቤጥ ዮሐንስ አንድ ወልዶ አራሳ ወልዱ ተባርከዋል መውለድ እኮ ይሄ ከመላእክት ጋር የምንመሳሰልበት እኮ አይደል ከእንስሳት ጋር የምንመሳሰለው አንተ አራት ልጅ ካለ የሆነች ላም እኮ አራት ጥጅ አላት ምንም አንተ አራት የሆነች በጋ አራት ልጅ ወልዳል ምንም ተአምር የለው አንተ ጻድቅ ስለሆንክ አይደለም የወለድከው ቅዱስ ስለሆንክ አይደለም የወለድከው የሰው ዘር መቀጠል ስላለበት እግዚአብሔር ስለፈቀደ ነው ስለዚህ እኔ አግብታችሁ ልጅ ቢብላችሁ ልጅ ቢካ አማራጭ የለም ወይ እየሰማችሁ ነው አማራጭ የለም አለ አማራጭ ስለዚህ እንደው ልጅ ቢኖረኝ አንድ እህት አሁን በህይወት የለችም ነፍሷን ይማርክ አብርሃም ከይስሐቅ ጋር ያሳረፈልን እንደው ልጅ አልነበራትምና መኪና ይወስድ አለች አንዳንድ ጊዜ መኪና እየነዳው እንዲህ ከኋላ ዞር በይና መኪናሽ እኮ ካርሴት የለውም የህፃናት ከኋላ የሚታሰሩበት ወንበር አለ አይደል መኪና አንድ ቀን የህፃናት ወንበር ሳይታሰርበት ይያለ ያሳስበኛል አለ ሰይጣን መረጃ የሚሰጣችሁ ሊያሳብዳችሁ ሲፈልግ እየሰማችሁ ነው ሰይጣን መረጃ ስለ አንድ ጉዳይ ሰይጣን ከጠየቃችሁ ሊሞላላችሁ ሳይሆን ይሄ ነገር ከሌለ ለምን ታንቃት ሞትም እና አንድ ጊዜ አስተዋውሳለሁ አንድ ተት እኔን ማረጋጋቷ ነውና ወይ እንደው አይኔ ቢጠፋ በህይወት መቀጠል አይመስለኝም አሁን ለአንድ አይነ ስውር እንደዚህ ይባላል ይሄኮ ታንቀሙት እኮ አንዳንድ የኛ ሰው እምናጽናናበት ነገር አናቆምኩ ይገርማችኋል እንዴ አይነ ባይኖረኝ እኮ እንዴት ኖራለሁ አይባልም
ባታይም ችግር የለም ነው የሚባለው ለማጽናናት አይደል አንዳንድ ጊዜ በማትለውጡት ነገር ጊዜያችሁን አታጥፉ ደህና አደራችሁ ደህና ዋላችሁ እየሰማችሁ ነው ክርስቲያን ጥሩ ክርስቲያን የሚባለው አንድ በሌለው ነገር እቅድ የማያወጣ ሁለት በማይለውጠው ነገር ገንዘቡና ጊዜውን የማያጠፋ ትልቁ ችግር በማትለውጡት ነገር ጊዜያችሁና ገንዘባችሁን ታጠፉና የምትለውጡት ነገር ያመልጣችኋል አንድ አይኑ ቀራንዮ አንድ አይኑ መንግስተ ሰማያት የኛ አንድ አይናችን ቴሌቪዥን ላይ ነው ሌላው አይናችን ደግሞ ነው ቦታ ነው ታቁታላችሁ ስለ ጎረቤት መረጃ በመሰብሰብ የባከን ሰዎች ብዙ ሰው አበሻ ስለ ጎረቤት መረጃ በመሰብሰብ ጊዜውን የሚያጠፋው ጎረቤት ዶሮ እንደታረደሉ መረጃ ይሰበሰብኩ አበሻ በግ ታረደ ዶሮ ታረደ እንደሃደ ሶፋ ቀየሩ መጋረጃ ቀየሩ መስኮት የማይረባ መረጃ ሲሰበስብ አብዶ ቀውሶ ቅድም ነግሬያችኋለሁ ስለሌለው ነገር መረጃ የሚሰበስብ አብዶ ቀውሶ ይቀራል እኛ መረጃ እንዲኖር የታዘዝነው ስለማን ነው ስለ መንግስተ ሰማያት ወናሁ እዚነወክሙ ሐዲስ ዜና አዲስ ዜና እነግራችኋለሁ ተብሎ እንደተነገረ አዲሱ ዜና የመንግስተ ሰማያት ጉዳይ ነው መንግስተ ሰማያት ስንት በር አላት ብያችኋለሁ 12 በር በሮቹ ከምን የተሰሩ ናቸው ከአልማዝ ከዕንቁ የከተማዋ አደባባይዋ ከምን የተሰራ ነው ከንጹህ ወርቅ ከተማዋ ፀሐይ ጨረቃ ከዋክብት አሉባት የሉባትም ክረምትና በጋ አለ የለም ሌሊትና ቀን አለ የለም ሐዘንና ደስታ አለ የለም የሚሾም የሚሻር አለ የለም ሰጭና ተቀባይ አለ የለም በሽተኛና ዶክተር አለ የለም ነፃ ከተማ በ12 ሁሉ የመንግስተ ሰማያት በር ላይ ደግሞ የነማን ስም ተጽፏል መሰላችሁ የሐዋርያት ስም ተጽፏል የጴጥሮስ በር አንዳንድ ሰዎች በቅዱሳን ስም ለምን ቤተክርስቲያን ሰራችሁ ብሎ ሲበሳጩ ሰማሉ በቸም አንዳንድ ሰው የራሱ ስንፍና ሳያንሰው በሰው ይመቀኛል በጣም ይገርመኛል አንዳንድ ጊዜ ባለው ከመጽናናት ይልቅ በሰው የሚቀና እና እንደ በተክለ ሃይማኖት በጴጥሮስ በጳውሎስ ስም ቤተክርስቲያን ተሰራላችሁ ኢየሱስ ተረሳ የሚያላዝኑ ሰዎች አሉ እነሱ ራሳቸው ረስተውት እኮ እየፈለጋቸው ነው ይገርማቸዋል እና ነገር ግን መንግስተ ሰማያት ስንገባ በ12 ሁሉ በር ላይ የተጻፈው የማን ስም ነው ጮክ ብላችሁ ነገሩ የማን ስም ነው የተጻፈው የኢየሱስ ስም ነው የክርስቶስ ስም ነው የሥላሴ ስም ነው ለምን ተቀንጭቦ በር ላይ ይጻፍበታል ኢየሱስ ስም ማለባቸው ውስጥ ተጽፏል እኮ ሁሉ የሱ አይደለም ለምን ይቀነስበታል ኢየሱስ ክርስቶስ እኮ በጣም ነው የሚገርመኝ ወዳጆቹን አክባሪ ትንሽ የደከሙለትን ብዙ የሚያከብር እኔ የወይን ግንድ ነኝ እናንተ ምንድናችሁ አለ ቅርንጫፎች መንግስተ ሰማያትሰ ነያ ማእከለክሙ መንግስተ ሰማያት በመካከላችሁ ናት አለ ክርስቶስ ራሱ መንግስተ ሰማያት ተብሎ ተጽፏል ይገርማችኋል መንግስተ ሰማያት ይባላል መገለጡ ወነሃ ይሰማያ መንግስተ ሰማያት ለአስተርእዮቱ ማእከለ ፍቁራኒሁ በወዳጆቹ መካከል መገለጡን መንግስተ ሰማያት ብሎ ይጠራዋል ሊቁ ሲተረጉም ስለዚህ የገነት በር ላይ የተጻፈው የማን ስም ነው የሐዋርያት እዛ ውስጥ ደግሞ እነማን ይገባሉ እናንተ ትገባላችሁ እኛ እንገባለን ዛሬ ቤት ላይ ኖራችሁ ይችላል ዛሬ ጥሩ ምግብ ላይ ኖራችሁ ይችላል ዛሬ ንጹህ ልብስ ላይ ኖራችሁ ይችላል ዛሬ ምኝታችሁ ሸካራ ጎርባጣ ሊሆን ይችላል ዛሬ ምሳ በልታችሁ ለራታችሁ እርግጠኛ ላትሆኑ ትችላላችሁ ዛሬ ገንዘብ ዘመድ ጤና ፊቱን አዞሩባችሁ ሊሆን ይችላል ኋላ ግን በእግዚአብሔር መንግስት እዛ የምንሾመው የምንነግሰው የንጉሱ አልጋ ወራሾች እኛ ነን እኛ የማን ልጆች ነን የክርስቶስ መንግስት የሚወርሱና ማን ናቸው እኛ እዛ እንገባለን ስለዚህ ወገኖቼ በማማረር በማጉረምረም ጊዜያችሁን አታባክኑ ችግራችሁን በመቁጠር ጊዜያችሁን አታባክኑ በሽታችሁን በመቁጠር ጊዜያችሁን አታባክኑ ያቆሰሏችሁን በመቁጠር ጊዜያችሁን አታባክኑ የቆሰለላችሁን አስቡት ደህና ደሩ ሙሽራይ ሶሎሞን ያለሽ ማርያም አበባዬ ሶሎሞን ያለሽ እኔም ልበልሽ እናቴ ድንግል ሆይ ግቢ ከቤት እኔም ልበልሽ እናቴ ወርቀ ዘቦ ለብሰው በቤቱ ገሞ
ሞሉት በሐርና በወርቅ ተሽቆጠቆጡት በሰው ፊት ያማሩ ብዙ ሆነው ሳለ ጌታ ግን ወደደሽ እናቴ ነይ በደመና በሏት የባሪያውን ውርደት ተመልክቷልና ለወለድሽው ንጉሥ ይድረሰው ምስጋና ከልቤ ወጣ እንጂ ከንቱን አይደለም ንጽሕት እንላለን እኛ ለብቻችሁ ነይ በደመና ኧረ ትምጣ ነይ በደመና ነይ በደመና እመቤታችን ሪትልና ገብርኤል ማርያምን አበሰረ እጃችሁ ወንድ ልጅ ሚካኤል መልአክ በክንፉ ከለላት ሚካኤል መልአክ በክንፉ ከለላት የሰማይ መጋረጃው ሸፈናት ንጽሕት ናትና ንጽሕት ናትና ቤዛዊት ናትና በድንግልና ንጽሕት ናትና በድንግልና ንጽሕት ናትና ቤዛዊት ናትና አማላጅ ናትና ቤዛችን ናትና ኃጢአት የለባትምና ወንድ ልጅ ወልዳለችና ሚካኤል መልአክ በክንፉ ከለለ የሰማይ መጋረጃውን ንጽሕት ናት በድንግልና ንጽሕት ናትና ቤዛዊት ናትና ቤዛዊት ናትና ኃጢአት የለባትምና ወንድ ልጅ ወልዳለች ሚካኤል መልአክ በክንፍ ዞራ እንጦላይት ለምና አስተወራ ንጽሕት በድንግልና አልባት ሙስና ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ እጃችሁ የመጨረሻ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ እወድሃለሁ እስከ ዕለተ ሞቴ እወድሃለሁ እስከ ዕለተ ሞቴ ግቢ ገብርኤል በአታ ማርያም እናቴ በአታ ማርያም እናቴ በአታ ማርያም እኔ እወድሻለሁ እስከ ቶታ ነፍሴ እኔ እወድሻለሁ እስከ ቶታ ነፍሴ በአታ ማርያም እናቴ እኔ እወድሻለሁ እጃቸው እኔ እወድሻለሁ እስከ ቶታ ነፍሴ በአታ ማርያም እናቴ እደጅሽ አልቀርም እስከ ዕለተ ሞቴ እደጅሽ አልቀርም እስከ ዕለተ ሞቴ በአታ ማርያም እናቴ
ማርያም እናቴ ድምፃችሁ የባቴ ልጆች ዘምሩና እደጅሽ አልቀርም እስከ ዕለተ ሞቴ እደጅሽ አልቀርም እስከ ዕለተ ሞቴ በዓታ ማርያም እናቴ እደጅሽ አልቀርም እስከ ዕለተ ሞቴ እደጅሽ አልቀርም እስከ ዕለተ ሞቴ በዓታ ማርያም እናቴ ያላጨበጨበ ያላለው ደስደስ ያላጨበጨበ ያላለው ደስደስ የግቢው ገብርኤል ልቡን ይመልስ ነይ ነይ ብዬ ማርያም ነይ ነይ ብዬ ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ ብዬ ማርያም ነይ ነይ ቤዛዊተ ዓለም እጃችሁ ነይ ነይ ቤዛዊተ ዓለም ዳዊት ደግማለሁ ዳዊት ደግማለሁ ገና የግቢው ገብርኤል ወጣቱን አደራ ነይ ነይ ብዬ ማርያም ነይ ነይ ቤዛዊተ ዓለም መልአኩ ገብርኤል የምለምንህ የግቢው ገብርኤል የምለምንህ